everyone እኔ ናችሁ ይዲዲ አባላለሁ እንኳን ወደ ቻናሌ መጣችሁ ምናልባት አዲስ ከሆናችሁ ማለት ነው ከዚህ በፊት የነበራችሁ ደግሞ ከሆናችሁ ሃይ ጋይስ ስላያችሁ በጣም ደስ ብሎኛል and ዛሬ አይተውት ነው what ለምን ቆሜ ሼር አላደርጋችሁ ኦኬ ያ ስለዚህ ቆሜ ነው ማወራችሁ ማለት ነው and ያ ማለት ግን ቆማችሁ ስሙኝ ማለት አይደለም although ቆማችሁ በሰሙን I love that ግን it's okay ተቀምጣችሁ ስሙ Okay, so በዛሬው ቪዲዮ ላይ actually የምናወራው ሊኖራችሁ የሚገባ ግዴታ ማለት ነው አራት ትላልቅ ፋውንዴሽኖችን እናወራለን especially ደግሞ እንደምታውቁት ክረምት ከገባ ትንሽ ሰነባብቷል መሰለኝ እኛ ጋር ገባ ይመስለኝ ምክንያቱም ዝናብ እየዘነበ አይደለም እስካሁን ደስ ጠብ ያለ ነገር አላየሁም but እናንተ ጋር ካለ እስቲ ለሚ ነው ያሁኑ ክረምት ትንሽ ግራ ጋብቶኛል I think ወይዘራችን ትንሽ ሸፍል ላይ ነው ያለችው so yeah but anyways የዛሬ ሁለት ሳምንት እንግዲህ የመቶ ቀን ቻሌንጃችን ኦሬዲ እንደተጀመረ አውቃችኋል ምናልባት የለወቀር ሰዎች ካላችሁ እንግዲህ ቴሌግራም ቻናላችን ላይ ጆይን አድርጉና እዛ ላይ ሞር አፕዴቱን ታገኛላችሁ oh በነገራችን ላይ how do you like my hair like off topic ማለት ነው እንደምታውቁት እንግዲህ በዚህ በክረምት ትንሽ ጸጉሬን ለመንከባከብ እያሰብኩ ነው እና ከርሎችም እና ነገር ለመመለስ so let me know in the comments what do you guys think okay no seriously ግን አሁን የምነግራችሁ ማለት ነው በህይወታችሁ ላይ አፕላይ ማድረግ ያለባችሁ ትላልቅ ፋውንዴሽኖች ናቸው ስለዚህ እዚህ ቪዲዮ ላይ or ደግሞ እዚህ ቻናል ላይ ማአት ነገር ብነግራችሁ ጋይስ እንዲሁ እንደዛ ብላችሁ እነዚህን አራት ነገሮች የምር ህይወታችሁ ላይ አፕላይ የማታደርጉ ከሆነ እንዳለ የነገርኳችሁ ነገሮች በዜሮ አባዙት it's pointless አይደለም እኔ ሌላ ሰው ምንም ነገር ቢላችሁም just በዜሮ አባዙት እሺ it's pointless so እነዚህ አራት ነገሮች ምን ናቸው just simply በየቀኑ ግዴታ ማድረግ ያለባችሁ or ደግሞ simply ግዴታ በየቀኑ ማሳደግ ያለባችሁ ነገሮች ናቸው alright so የመጀመሪያው ልንገራችሁ የመጀመሪያው ማናችሁም ብትሆኑ you need to build your mind okay every day የምታደርጉት ነገር አይምሮአችሁን የሚገነባ ነገር መሆን አለበት guys አድምጡኝ አንድ ጊዜ so you know ሁሉ ጊዜ የሆነ ችግር ያጋጥማችኋል or የሆነ like problem ያጋጥማችኋል ህይወታችሁ ላይ ነገር ግን እንዴት አድርጋችሁ solve ማድረግ እንደምትችሉ አታውቁም you know ያ ነገር እንዴት happen እንደሚያደርግ guys is because በየቀኑ አይምሮአችሁ ላይ ምንም ነገር ስለማሰሩ ነው በየቀኑ የምታዳምጡት ነገር የምታዩት ነገር is garbage okay ስለዚህ የምታደርጉልኝ ነገር ምንድነው ከዚህ በኋላ especially ደግሞ አሁን በያዝነው ክረምት ውስጥ ራሳችሁን ማለማመድ ያለባችሁ በየቀኑ ምን ነገር ባደርግ ለአይምሮዬ የሆነ ነገር እሰጠዋለሁ or ደግሞ አይምሮዬን እገነባዋለሁ okay ለምን መሰላችሁ you know የሀገራችን ሁኔታ you know life you know like everything ብቻ አጠገባችን ያለው ነገር just you know everything ድሮ የነበረውና አሁን ያለው ነገር ስታዩት ማለት ነው የምር ሜንታላችሁ በጣም ስትሮንግ ካልሆነ it's really pointless ማለትም ወደ ኋላ ተቀራላችሁ እንጂ ነገሮች እየገሰገሱ መሄዳቸው አይቀርም ስለዚህ I need you to keep እሺ ታዲያ ለማይንዴ ምን ማድረግ አለብኝ ቀላል ነው የመጀመሪያው በየቀኑ ስለማንበብ ሞክሩ it doesn't matter አንድ ፔጅን ሁለት ፔጅ ይሁን it doesn't matter fiction ይሁን or self development ላይ or ጋዜጣ ለምን አይሆንም or even መጽሔት ለምን አይሆንም or ደግሞ ሶሻል ሚዲያ ላይ የሆነ አርቲክል ለምን አይሆንም just please guys አንብቡ now አንብቡ ስላችሁ ዜናን አይመለከትም okay ከዛ ነገር ራቁ እሺ just ራቁ አያስፈልግም ሁለተኛው ደግሞ study ስላችሁ ምን ለማለት ፈልጌ ነው ግዴታ ትምህርት ቤት መሄድ አይጠበቅባችሁም ማአት ኦንላይን ኮርሶች አሉ now እኔ currently የሃርቫርድ ዩኒቨርሲቲ ኮርሶችን እየወሰድኩ ነው እንደምታውቁት እንግዲህ ሃርቫርድ ዩኒቨርሲቲ ግማሽ አብዛኛው ኮርሶችን ፍሪ አድርጓል thanks to Trump that delusional የሆነ ሰውዬ but anyways yeah thanks to him እንግዲህ ሃርቫርድ ዩኒቨርሲቲ አብዛኛው ኮርሶችን ፍሪ አድርጓል ስለዚህ እዛ ላይ ያሉትን ፍሪ ኮርሶች እየወሰድኩ ነው and ምናልባት ደግሞ የሚከፈል ነገርም ካለ I heard that certify ለመደረግ or ደግሞ legit የሆነ ሰርቲፊኬቱን ከፈልጋችሁ ካልተሳሳቱ ከ60 እስከ $80 መሰለኝ like ነፃውን ከተማራችሁ በኋላ ሰርቲፊኬት የምትፈልጉ ከሆነ I think ትከፍላላችሁ እና ያንን የምትከፍሉ ደግሞ ከ60 እስከ $70 $80 ነው that's basically እኮ 10,000 ብር በሉት በቃ like በጣም ጥግ ሄደ like ብታባዙት አይነት ነገር ማለት ነው ስለዚህ አምሹ እንግዲህ ማናችሁም ብትሆኑ እንደዚህ አይነት ገንዘብ አታጡም right ሶስተኛው ደግሞ ማይንዳችሁን ለማሳደግ ማድረግ ያለባችሁ ነገር ምንድነው ጆርናል yes ሰምታችሁኛል ጋይስ አይምሮአችን ላይ ብዙ ነገሮችን እናስባለን right ብዙ ነገሮችን እናስተናግዳለን then አይምሮአችን እኮ ዲቶክስ መደረግ አለበት just imagine ማለት ነው like ለምሳሌ አሁን ዝም ብላችሁ በየቀኑ እንዴት ነው ስራ እየሰራችሁ ስፖርት እየሰራችሁ or whatever ገላችሁን ሳትታጠቡ ለወራት ብትቆዩ do you feel okay no not me at least okay ምክንያቱም you need to መታጠብ አይደለ ልክ እንደዛ ሁሉ አይምሮአችን አሰስገሰሱን ሲያስተናግድ ነበር ከሶሻል ሚዲያ ከማይረባ ጓደኛችሁ ከማይረባ ስራችሁ ከማይረባ whatever it is አሰስገሰሱን ስታስተናግዱ ነበር አይምሮአችሁ ስለዚህ you need to detox your mind እሺ
ኦር ሜቢ ይሄኛው ደግሞ ኤክስፕላኔሽን ግራ ከገባችሁ ጀስት ኢማጂን አድርጎ በአንድ ቀን ውስጥ ማአት አይነት ጃንክ ፉድ የምትበሉ ከሆነ ኤግዛክትሊ ሰውነታችን will be like you know what I'm done ብሎ ልትሉላ ትችላላችሁ። ስለዚህ you need to detox your mind እሺ በተቻላችሁ መጠን። ስለዚህ I don't care whatever like አሁን የነገርኳችሁ 3 ናቸው ራይት እንደ ኤግዛምፕል ብላችሁ አስቡት እንጂ ከዚህ በላይ ብዙ ነገሮች አሉ። whatever it is ለእናንተ የሚሰራላችሁ ነገር ምንድነው? ግን ሜክ ሹር አይምሯችሁን የሚያሳድግ ነገር ምንድነው? ሜቢ ይሄኔ ኔትወርክ ማድረግ ሊሆን ይችላል። ኦኬ ሶ እንበልና እናንተ ቢዝነስ ፐርሰን መሆን ከፈለጋችሁ then ቢዝነስ ካላችሁ ሰዎች ጋር መዋል ሊሆን ይችላል። እሺ ምናልባት ስራ ላይ የሆነ ደረጃ መድረስ ከፈለጋችሁ እዛ ቦታ ላይ የደረሱ ሰዎችን ሄዶ ማዋራት ሊሆን ይችላል። just something ይሄን ነገር የሚያሳድገውን ነገር ብቻ አስገቡበት። ኦልራይት አላስፈላጊ ነገር ካለ እንደነገርኳችሁ just take it out. now እኔ ፐርሰናሊ ጆርናሊንግ ኦልሞስት በሳምንት ውስጥ በጣም አላደረኩም ከተባለ 4 ቀን አደርጋለሁ። just ጠዋት ስነሳ እንዲሁም ደግሞ ማታ ከመተኛቴ በፊት ስፔሻሊ ደግሞ ማታ ላይ ያለው ነገር is really important ለኔ። ምክንያቱም the next day ዛሬ ቀኑ ሙሉ ሳስብ የነበረው ነገር ማሰብ አልፈልግም። like I don't want whatever I did ዛሬ ወደ ነገ ይዤው መሄድ አልፈልግም። ኦኬ ስለዚህ እዛ ቦታ ከመሄዴ በፊት or ደግሞ even ነገን አዲስን ቀን ከመቀበሌ በፊት I make sure whatever happened ዛሬ ላይ ትቼው እሄዳለሁ። ኦኬ ሁለተኛው ታርጉት የሚገባው ነገር ምንድነው ደግሞ build your body. I don't care እድሜያችሁ ስንት አመት ይሁን ኦኬ I don't care ሴቶቹን ወንዶቹን I don't care ስራ አይኖራችሁ guys every day you need to move your body እሺ ምን ማለት ነው now እኔ personally I go to the gym almost like every day ማለት ይቻላል። እሁድንም ስለዘጉብኝ ነው እንጂ ብሄዱ ለደስ ይለኛል but you know እንደማረግ ማለት ነው ጂም ሄዳለሁ በመጀመሪያ እንደዛ ሲሄድ almost ለ2 ሰዓት ለ3 ሰዓት እቆያለሁ። ግን ጂም የማልሄድባቸው ቀናቶች ካሉ just simply ወጣ ብዬ አረጋለሁ 45 ደቂቃ ወክ አረጋለሁ። እቤት ውስጥ ብዬ ዮጋ ምናምን ነገር አረጋለሁ። ዝም ብዬ ፊልም እያየሁ ከሆነ አልጋዬ ላይ or ሶፋ ላይ ትንሽ እንቅስቃሴ አደርጋለሁ because አንደኛ I need to be healthy okay so በዛ ነገር አምናለሁ በነገራችን ላይ። and ሁለተኛ ደግሞ ምናልባት የኛ weird ሊሆን ይችላል like I feel like okay አገራችን ውስጥ ነው what ነገ ጦርነት ቢነሳ ይኖር የሚል ሰው ድመቴን ተሸክሜ ይዤ መሮጥ እችላለሁ you know like እቃዎችን so like ጥንካሬ is really important for me ግን ለእናንተ I don't know እንደሚሰራላችሁ ግን anyways እባካችሁ ጂም ሄዱ እሺ። ካልሆነ ደግሞ ከስራ ስትመለሱ ወክ አድርጉ just every day ግን make sure የሆነ እንቅስቃሴ ማድረጋችሁ እሺ አደራ። and ምናልባት ደግሞ ስለነዚህ ነገሮች ሳውራ ግዴታ እንቅስቃሴ ብቻ አይደለም ነገር ግን even የምትበሉትን ነገር ተመልከቱ guys you have no idea ማለት ነው like ሁሉ ጊዜ አንዳንድ ጊዜ ቲክቶክ ላይ ወጣና አያቻለሁ like stay no a day in my life or something ብቻ ከኔ ጋር ቀኑን ጓሉ ምናምን ነገር ብለው ያበሻ ኮንተንት አለውና ስራ ቦታ ላይ በዚህ ሰዓት ገባው ከዛ ምሳ በርገር እራት ከጓደኞቹ ጋር ሲወጣ ራፕ እራት ምናምን ነገር god knows like ማይረባ ጀንኪ ምናምን ነገር you must be out of your damn mind to eat እንደዚህ አይነት ምግቦች every day or at least I hope like ለሶሻል ሚዲያ ብላችሁ እንደሆነ ምክንያቱም አንደኛ how can you afford that okay ሁለተኛ እንዴት ነው ሰውነታችሁ የሚቀበለው now I don't know about you ግን እኔ ኦፖዚቲቭ ነኝ። ስለዚህ ስጋ ያን ያለም አይደለም like እወዳለሁ ነው አልዋሽም አልወድም ግን ስናለቀ አልወድም አይነት ነገር አይደለም። ቅጠል በበላ እመርጣለሁ። ነገር ግን ጋይስ ምን ለማለት ፈልጌ መሰላችሁ በተቻለ መጠን ሰውነቴ ውስጥ የሚገባውን ነገር የምርም የሚጠቅም መሆኑን አረጋግጣለሁ። if not አልበለው I swear ነው የምላችሁ። ግን ይሄን ስላችሁ ደግሞ ሁሉ ጊዜ ስትሪክት ነው ማድረገው ራሴን አይደለም እንደዛ ማለት አይደለም። always I follow 80-20 rule ማለትም አሁን ለምሳሌ ጃንክ ፉድ መብላት ከፈለኩኝ እና ነገር I make sure at least ከጓደኞቼ ጋር ወጥቼ እንደሆነ just መዝናናት ስለምፈልግ but ብቻዬን ኮኩኝ always meal prep አረጋለሁ። ልክ እሁድ ሲመጣ ቅዳሜ ግሮሰሪ ገዛለሁ። እሁድ መጥቼ እንዳለ ነገሮችን አዘጋጃለሁ። ፍሪጅ ውስጥ ስታክ ይደረጋሉ። then ከጧት ስነሳ ሰኞ ማክሰኞ ምናምን ነገር እነዛ ነው ጣርጌ መብላት ብቻ ነው። ሲምፕል እዛት አልጨነቅም። ኤክስትራ ወጪ አላወጣም ምናምን ነገር if I have to እንደነገርኳችሁ just ደስ ያለኝን ነገር ነው። እኔ ፐርሰናሊ ኬክ በጣም ነው የምወደው so I guess junk food ከበለው is cake በቃ ግን you know I can't afford it I guess ልላችሁ ፈለኩት እሱ ነው so it's best እናንተ ብትሆኑ ሲገንዘባችሁ ነው እና you know just take it down እሺ don't eat junk የሆኑ ነገሮችን እና ምናልባት ይሄን ድረስ ከመዝጋቴ በፊት ደግሞ ማለት ነው ጧት በባዶ ሆዳችሁ ትንሽ እስቲ ለጨጓራችሁ ነገር ስጡት ኦኬ ሜቢ ይሄን ሙቅ ውሃ በሎሚ ሊሆን ይችላል ጅንጅብል ሻይ ሊሆን ይችላል አረንጓዴ ሻይ ሊሆን ይችላል guys do you know ሰውነታችን ምን ማለት እንደሆነ like I'm so grateful እግዚአብሔር ይሄንን የመሰለ ሰውነት ስለሰጠኝ so I will take care of it are you kidding ጧት ስነሳ ኦኬ ለዚህ ሰውነት ምን ልስጠው okay ምን ልጠጣ I'm not lying ሁሉ ጊዜ እንደዚህ ያደርጋለሁ ማለት አይደለም but usually that's what I do okay so እናንተ ብትሆኑ just do that እሺ so ነገርኳችሁ whatever works for you ግን ምናልባት you know what ይዲዲያ ካንቺ መማር እንፈልጋለን because you are so great እና
ና የምትሉ ከሆነ yes definitely እሰራላችኋለሁ a day in my life ብዬ መበላውን መጠጣውን you got it okay በሶስተኛ ደረጃ ደግሞ ምንድነው መሰላችሁ you need to do something every day that builds your money exactly money now this is very important ምክንያቱም ሁላችንም ብንሆን I know ኪሳችን ዜሮ እንደሆነ especially በዚህ ኢኮኖሚ and ባለው አስተዳደር ማናችንም ብንሆን አልዘልቅም okay so you need to make sure ማለት ነው አሁን ያላችሁ ስራ አለ አይደለ guys get another one okay maybe side hustle ከሆነ ምናልባት I don't know ከቤቱና ነገር ቁጭ ካላችሁ just something የሆነ ብቻ extra income የሚመጣበት ነገር ፈልጉ so እነዚህ ምን ይመስላሉ maybe business መክፈል ሊሆን ይችላል and business ስላችሁ ደግሞ ትልቅ ካፒታል የሚፈልግና መሆን አይጠበቅበትም guys simply ቤት ቁጭ ላችሁ ዲጂታሊ የምትሰሩት ነገር ሊሆን ይችላል ዲጂታሊ እኔ ወደ 10 ምናምን ሺህ ብር no 10 ምናምን ሺህ ያልፋል I think 50 ምናምን ሺህ ያ ሶ እንደምታውቁት እንግዲህ የቡና የሚባል አፕሊኬሽን አለ ማለት ዌብሳይት አለ ሶሪ እዛ ላይ ማአት አይነት ዲጂታል ፕሮዳክቶች አሉኝ እዚህ ላይ ሼር ማድረጋችሁ ማኒ ማኔጅመንት አለ ላይክ ትራክ የምታደርጉበት ራሳችሁን ጆርናል ቡክ አለ ፕላነር አለ የመሳሰሉ ነገሮች ላይክ የምሸጣቸው ነገሮች አሉ እዛ ላይ and እዛ ላይ ደግሞ ስሸጥ just simply ማድረግ ያለብኝ ነገር of course ፕሮሞት ነው ፕሮሞት ካረኩ በኋላ ሰዎች ሄደው ይገዛሉ and I make a lot of money በዛም ቢሆን imagine አሁን side hustle so እናንተም ብትሆኑ create something guys Jesus Christ አይምራችሁን ተጠቀሙበት እስቲ do something እስቲ create something እስቲ and then ሽጡት እስቲ you know like I guess እንደኔ ጉራጌ ያረላችሁ መሰለኝ guys you know like the only thing I care about is money so እናንተ ብትሆኑ ዛማይን ሲትስኩ money I don't care ወሬ ጫጫታ ካካታ no money that's it so yeah አንደኛው እሱ ነው like business ከፈቱ እሺ በዚህ በክረምት እስቲ የሆነ ነገር እስቲ ከፈቱ I don't care like fail ያደርግባችሁ alright ሁለተኛው ደግሞ skill development ነው ይሄኛው ከዚህ በፊት እንደነገርኳችሁ እንበልና ለምሳሌ አዲስ አመት ሲመጣ ስራ ትፈልጋላችሁ እንበለው ደግሞ ስራ ልትቀጠሩ ነው okay so ስራ ልትቀጠሩ ከሆነ then እዛ ቦታ ላይ skillful የሚያደርጓችሁ ነገሮች አሁን ላይ እስቲ ተማሩ ኮምፒውተር ከሆነ ተማሩ ዲጂታል ከሆነ ተማሩ ማርኬቲንግ ከሆነ ተማሩ ኔትወርኪንግ whatever ከሆነ አሁን ላይ እስቲ ተማሩ okay ስኪላችሁን ዴቨሎፕ አድርጉ ምክንያቱም ገንዘብ የሚመጣው ስኪል መስጠት ለሚችል ሰው ብቻ ነው ስኪል የማትሰጡ ከሆነ nobody wants you literally nobody wants you እኔም ሆነ አልፈልጋችሁም guys የሆነ የምትሰጡት ነገር ሊኖር ይገባል ፕሮቫይድ የምታደርጉት ነገር ሊኖር ይገባል የድርጅት ባለቤቶች ለምን ብለው እናንተ ሃየር ያደርጓቸዋል oh my god ስራ እኮ አልያዝኩም ስራ እኮ የለኝ okay ምን ስኪል አለ ዜሮ ለምን ታዲያን ይቀጥራል so don't be delusional and don't be so dumb እንደዚህ አይነት ነገሮች ላይ ሲመጣ okay ራሳችሁ ላይ ስሩ ስኪላችሁን አሳድጉ and then you know make a lot of money so ምናልባት እዚህ ላይ አንድ ስቶሪ ልንገራችሁ okay so እኔ መጀመሪያ አካባቢ ላይ ዲጂታሊ or whatever እንደዚህ ስራ ስሰራ የመጀመሪያው ደሞዜ was about 15,000 ብር right so 15,000 ብር ይከፈለኝ ነበር ከዛ የምራሴ ላይ መስራት ጀመርኩኝ and ሌላ ሲክሬት ደግሞ ልንገራችሁ guys ደሞዝ እንዲጨመርላችሁ ከፈለጋችሁ ስራ ልቀቁና ሌላ ስራ ያዙ okay so that's what I do always so ሌላ ቦታ ስጋባ ሌላ ድርጅት ማለት ነው I make sure at least 5,000 ብር ጨምሬ ነው የምናገረው that's how much they need to pay me okay so እዛ ቦታ ላይ እንደዛ ነው ከዛ ያደገ I think the maximum የተከፈለኝ was 35,000 ብር ከዛ በኋላ የሆነ ታይም ላይ ነው ወጥ አምዳን ምክንያቱም again ስለ ስራ ምናምን ማውራት ከፈለጋችሁ የሆነ ታይም ላይ ሰራላችኋል እሺ ቪዲዮ ግን ምን ሆነ መሰላችሁ so የሆነ ታይም ላይ like አይቆይ ይሄ ኮርፖሬት ስራ አልተመቸኝም ምክንያቱም ሀገራችን ላይ ትንሽ ያልገባቸው ነገር አለ and እኔ ደግሞ ስራ ላይ ሲመጣ በጣም እንዴት ነው በጣም ስግጥ ብዬ ነው የምሰራው like ገብታችኋል so ምን አደረኩኝ የዛን ጊዜ no what no I can't do that like እስቲ ራሴ ላይ ትንሽ ልስራ maybe እኔ ላይ ጎደለኝ ነገር ሊኖር ይችላል ብዬ I did that and እንዳጋጣሚ ሆኖ ከ6 ወር በኋላ I got another job and guess what ያ ስንት ብር እንደሚከፈለኝ ያኛው ስራ ላይ ሲጋማ it was 135,000 ብር yeah it was really good and then I think ካራክተር በኋላ like አቆምኩት but anyways ለላችሁ የፈለኩት ምንድነው እነግራችኋለሁ ስለዚህ ዲቴል ሌላ ጊዜ ላይ ግን ለላችሁ የፈለኩት ነገር ምንድነው guys ስኪላችሁ በጣም እያደገ ከመጣ እናንተ ኃይለኛ ደሞዝ የማይከፈላችሁ ምንም አይነት ምክንያት የለም okay እናንተ ስራ የማታገኙበት ምንም አይነት ምክንያት የለም just የለም ለምን ካላችሁ because አንደኛ ብዙ ሰዎች ኮምፒት እያደረጉ ነው ስለዚህ እናንተ ምን ልዩ ያደርጋችኋል ምን ለየት የሚያደርጋችሁ ነገር አለ ከሌለ nobody wants you ስለዚህ ክረምት ላይ ፕሊስ እዛ ነገር ላይ ስሩበት እሺ ሶስተኛው ደግሞ እዚህ ነገር ላይ የምነግራችሁ ምንድነው ኢንቨስቲንግ ነው በእርግጥ ኢንቨስቲንግ ላይ ሲመጣ ቀላል ነገር አይደለም ፕሮባብሊ ደግሞ ይሄን ቪዲዮ የምትመለከቱ ሰዎች እድሜያችሁ በጣም አናሳ ከሆነ ኢንቨስቲንግ ያን ያህል ላይ ሰራላችሁ ይችላል ግን ምን ልመክራችሁ እችላለሁ ስለ ኢንቨስቲንግ አጥኑ ኦኬ ኢንቨስቲንግ ምን ይመስላል ኤንጀል ኢንቨስተር አለ የተለያዩ አይነት ኢንቨስተሮች አሉ እሱም ብቻ ደግሞ ሳይሆን ምን አይነት ቢዝነስ ያዋጣል በተለይ እዚህ ሀገር ላይ
so እነዚህ ነገሮችን ለማጥናት ሞክሩ and then ወደፊት የሆነ ቦታ ላይ ገንዘብ ስታገኙ ገንዘቡን ይዛችሁ ምን ላድርግና ነገር ከምትሉ at least you know what to do እሺ Alright, so lastly, now this is በጣም important. እስካሁን ደስ by the way ያያችሁ ከሆነ please comment section ላይ ቢጫ heart emoji አድርጉና let me know ስንቶቻችሁ እስካሁን ደስ እንደቆያችሁ because I know most of y'all just like ብላችሁ የምትወጡት ነገር አለ but እስካሁን ተቆያችሁ let me know. Okay? So ወደ አራተኛው ነው መጨረሻ ደግሞ ልሰዳችሁ. So እስካሁን ደስ ይሄን ሁሉ ነገር ካወራን በአራተኛ ደረጃ ሊኖራችሁ የሚገባው I'm not saying ይሄኛው አራተኛ ደረጃ ላይ ነው ያልኩ አይደለም. In fact አንደኛ ነው መሆን ያለበት ግን we save the best for last ይባላል. ይገብታችኋል so ምንድነው መሰላችሁ የምታረጉት spiritual ነገራችሁ ላይ ስሩ guys okay so connect with your creator whatever you do so ይሄን በተመለከተ አንድ መጽሐፍ ቅዱስ ቃል ላንብብላችሁ so የማነብላችሁ ቃል ኤፌሶን ምዕራፍ 6 ቁጥር 13 እስከ 17 ያለው ነው okay በደንብ አድርጋችሁ አድምጡኝ እንደዚህ ይላል ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጦር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ ከነዚህም ሁሉ ጋር የሚንበለበሉትን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ የመዳን ራስ ቁር አድርጉ የመንፈስም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይለናል እና ምናልባት ቁጥር 18 አዲሽናሊ ለመጨመር ምን ይላል መሰላችሁ በሁሉም አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ ይህንንም በማሰብ ንቁ ስለ ቅዱስም ሁሉ በትጋት ልመና አቅርቡ ይላል so ለምንድነው ይሄን ፓርቲ ያወደንበኩላችሁ ጋይስ ነው ስፒሪቹዋል ላይፋችን ላይ ሲመጣ አሁን ላይ እግዚአብሔር ይወቀው ወዴት ይሄድ እንደሆነ like we need to like ፖዝ ሁሉ ነገር ምክንያቱም አብዛኛው ሰው እውነት ነው እግዚአብሔርን ፍለጋ ይሄዳል እግዚአብሔርን ፍለጋ ይጸልያል ምን ይላል ግን they don't know if they are doing it right ምክንያቱም አብዛኛው ሰው is like በመሰለኝና በደሳለኝ ነው እግዚአብሔርን የሚያመልከው like በስሜት ነው የሚመራው but በእግዚአብሔር ቃል ላይ ምንም አይነት አመለካከት ራሱ የለውም ልላችሁ የፈለኩት ምንድነው like አሁን ላይ አገልጋዮች ምንዎችን ብትሉ they are performance to be honest እዚህ ነገር ላይ ዲቴል መግባት አልፈልግም ግን ምን ልላችሁ ፈልጌ ነው ወደኛ ስናመጣው ምንም ጣት መጠቆም አያስፈልግም ማናችሁም ብትሆኑ ቪዲዮ የምትመለከቱ አይነት ክርስቲያን ከሆናችሁ and ሙስሊም ከሆናችሁ በነገራችን ላይ I hope you do the same በእናንተ okay ግን like በክርስቲያኖች ደግሞ ማለት ነው guys አባካችሁ like አንያ ተረጋጉ okay መንፈሳችሁ ላይ ሲመጣ በተለይ ይሄ መንፈሳዊ ህይወት በመንጫጫት አይሆንም okay በመንጋጋት አይሆንም okay you need to calm down እና እግዚአብሔር ቃል ምን ይላል የሚለው ነገር ለማወቅ ሞክሩ so አሁን ያነበብኳችሁ ነገሮች በጠቅላላ ምንድነው ክፉን ቀን መቋቋም እንድትችሉ ነው right and I know አብዛኞቻችን ደግሞ ወደ እግዚአብሔር የምንቀርበው ሲካፋን ሲጎለን ምናምን ነገር ነው እንጂ ማናችንም በደስታ ቀን እግዚአብሔርን አስበነው አናውቅም but anyways that's not the point so ምን ልላችሁ ፈልጌ ነው ያንን ክፉ ቀን መቋቋም እንድትችሉ ይለናል ካናታችን እስከ እግር ጥፍራችን ድረስ መታጠቅ ያለብን የጦር ዕቃ ልብስ አለ right even ሰይፍም አለ ጋሻ አለ so አድምጡ like ያንን የጦር ዕቃ ልብስ ልበሱ ጋሻችሁን አንሱ ሰይፋችሁን ያዙ ብሎ ሲናገር do you think fashion show ስላለ ነው do you think like oh my god look at me ይሄን ያለብሻል do you think that's why no absolutely not because there is actually ጦርነት ስላለ ነው ስለዚህ ለጦርነት ዝግጁነት ያስፈልጋል ነው okay ስለዚህ ማናችሁም ብትሆኑ I don't know እንግዲህ በመንፈሳዊ ህይወታችሁ በምን ነገር ውስጥ እየሄዳችሁ እንደሆነ ነገር ግን የምር ያንን ነገር ማዋጋት ካቃታችሁ ጉልበታችሁ ከደከመ is because የጦር ዕቃችሁ የተዘጋጀ አይደለም that's why you just like በመንፈስ or ደግሞ like በስሜት ይዘለ no God didn't say that he said no calm down መጀመሪያ ልብሳችሁን ልበሱ okay ከዛ በኋላ ነው ወደ ጦር ሜዳ መልካችሁ right and that's why በነገራችን ላይ እኛም ስንሆን እኮ ምን እንላለን ላንቺ ላይ ሰጥም እንላለን and definitely እግዚአብሔርም ደግሞ like የምር የሚገለንን ነገር ወደ ፊትለፊታችን አያመጣም instead ያ ነገር እንዲያጠነክረን ነው እንጂ ስለዚህ ምን ልላችሁ ፈልጌ ነው እነዚህን ሁሉ ነገር ስነግራችሁ okay እነዚህ ነገሮች በጠቅላላ የተለያዩ ነገሮች አይደለም it's just simply የእግዚአብሔር ቃል ነው ምክንያቱም የእምነትን ጋሻ ለምሳሌ እንመልከት እምነት ምንድነው እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ስለዚህ እግዚአብሔር ቃል ያስፈልጋቸዋል የጽድቅ ጦርስ ምንድነው የእግዚአብሔር ቃል ነው በእውነትም ዝናር ታጥቃችሁ ይላል እውነት ምንድነው እውነትም የእግዚአብሔር ቃል ነው ስለዚህ ኤፌሶን 6 እያወራ ያለው ምንድነው ከሐስከፈ ሙሉ ነገራችሁን በእግዚአብሔር ቃል መጀመሪያ ታጠቁ አለበዛ ሆሴዕ ምዕራፍ 4 ቁጥር 6 ላይ የተጻፈው ነገር ይፈጸምበናል ያ ምንድነው ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ተብሎ እንደተጻፈው ኦኬ እስና ለቃ አሕዛብ ምናምን አይደለም ህዝቤ የኔ ህዝብ እያለ ነው እግዚአብሔር የኔ ህዝብ ዕውቀትን ከማጣት የተነሳ ጠፍቷል ምንድነው ያጣነው ዕውቀት okay ስለዚህ እንድታስተውሉ የምፈልገው ነገር ምንድነው at this time ላይ በተለይ ክረምት ላይ I don't care your spiritual ህይወታችሁ ምን ይሁን ግን
ጋይስ የምርም ልትዘጋጁ ይገባል። ኦኬ ሙሉ ልብሳችሁን ልትጣጠቁ ይገባል። ኦራይት if not just imagine አርጉ like አሁን ለምሳሌ ምን ይላል የእግዚአብሔር ቃል የሆነው ሰይፍ አለ ይላል አይደለ? just imagine ኦኬ እዚህ ጋር ጠላት አለ። ኦኬ ሶ ላይክ ጠላት አለ እንደምታውቁ ደግሞ ጠላት የራሱን ነገር ታጥቋል። ራይት and imagine አርጉ እኔ I will kill you ምናምን ነገር ብዬ ሰይፌን ቤዝ ግን ሰይፉ ምንድን ነው ይላል ብያቸዋል እግዚአብሔር ቃል ራይት ሶ ግን እንበለና እኔ እግዚአብሔር ቃል እውቀቴ እች ነገር ብታከል ኦኬ ሶ ያ ማለት ሰይፌ ምን ያህል የሚሆን ይመስላችኋል? do you think like you will be ትልቅ ምናምን no ጠላት ጋር እጅ ያስባችኋል ሃያ ስለው he will say like girl እኛንማ እንደዚህ ብለሽ ተይ እንጂ like ስማችን እንደዚህማ እናጠፋም like ሌላ ቦታ እንሂድ ነው የሚሉኝ so you know it's even embarrassing አስባችኋል like ጦር እንትን ላይ ወጣችሁ like ሃያ there's nothing. It's embarrassing, guys. It's really embarrassing. So, ምላችሁ ፈልጌ ነው guys. Spiritually, please you need to equip yourself. እሺ አለበለዚያ ምን ልላችሁ ነው? ምን አይነት ህዝብ ነው የምንሆነው? ቁም ሲባል የሚቆም ህዝብ አያስፈልግም። ኦኬ ቁም ሲባል ለምን ብሎ የሚጠይቅ ህዝብ ያስፈልጋል። ስለዚህ I don't know spiritual life ላይ ምን እንሆናችሁ but you need to wake up. That's what I'm trying to say. Alright? So, yeah. በዚህ ክረምት ላይ do that. እሺ ብትችሉ ስለዚህ የነገርኳችሁ አራት ነገሮች is something you have to do daily. እሺ እድሜያችሁ ምንም ይሁን እናቱ ነው አባቱ ነው እህቱ ነው አጎቱ ነው I don't care. ምን አይነት responsibility ይኖራችሁ it doesn't matter. ስለዚህ እነዚህ ነገሮች አድርጉ እሺ በየቀኑ and trust me እነዚህ ነገር አድርጋችሁ እንደው መስከረም ላይ እንገናኝና እናወራበታለን. I swear. You know what? እንደውም ተውትና ማለት ነው ኮሜንት ሴክሽን ላይ ገቡና say like I am committed ብላችሁ ጻፉ። ከዛ በኋላ ስክሪንሾት አድርጉት ያቺኛዋን የጻፋችሁትን ነገር። ከዛ በኋላ መስከረም ስንገናኝ ቪዲዮ እንትንላለሁ ድጋሚ ሰራላችሁና እዛን ጊዜ መቼና ስማችሁን መቼና እንዲሁም ደግሞ ሰዓቱን ፖስት እንዳረጋችሁ like if you want I am committed ብላችሁ ሌላ ነገር ጻፉ። ከዛ በኋላ እስቲ እናወራለን። የዛን ጊዜ ደግሞ ስንገናኝ ወይ ደግሞ ቴሌግራም ቻናላችን ላይ ሊሆን ይችላል። የዛን ጊዜ ስንገናኝ የምርም አሁን የተናገርኩትን ነገር አድርጋችሁ ህይወታችሁ ካልተለወጠ guys ክሰሱኝ. I swear that much I'm confident. ክሰሱኝ. Okay ምክንያቱም all you have to do is just ትንሽዬ effort ትንሽዬ ስራ and we will see ሳይሳካስ የዛን ጊዜ እናወራበታለን። it's not like የሆነ ትልቅ ተራራ ሄዱና ፈንቅሎ አልተባላችሁ just simply ትንሽ ነገር አድርጉ። okay ህይወታችሁ ላይ ትንሽ ነገር አድርጉ። 2 ሰዓት 3 ሰዓት ፊልም ላይ ከመጣጣፉ just 10 minutes do this like 30 ደቂቃ ለአእምሯችሁ 30 ደቂቃ ለሰውነታችሁ 30 ደቂቃ ለቢዝነሳችሁ ለገንዘባችሁ 30 ደቂቃ ለስፒሪታችሁ if you do this እኛ ሌላ ቦታ ነው የምንገናኘው። but anyways I hope የዛሬው ቪዲዮ እንደወደዳችሁት definitely እንደምትወዱት ምን አይጠርጠር የለኝም። of course የኔ ቪዲዮ አይቶ የሚጠላ ሰው ማንም የለም። yeah okay anyways I'll see you next time. እሺ ከወደዳችሁት of course like ማድረግ እንዳረሱ and ምናልባት ደግሞ ማለት ነው guys አዲስ ከሆናችሁ ይሄ ሁሉ አይታችሁ like አዲስ ከሆናችሁ እና subscribe ካላረጋችሁ that's just shame on you. okay yeah okay I need to go now. I'll see you next time. Bye.